አዎ ለሙኒት ሪከርድ አድርጌላት ነበረ ዋትሳፕ ላይ አላየችውም መሰለኝ። ቀጥያውን እና የሆነች ልጅ ከዚህ በፊት ወደ ኢጃዛ ቤት ነበረች ማለት ነው። ከዛ ኢጃዛ ቤት ተጣልታ አውጥተው ጥለዋት ነበር። ያቺ ልጅ ካነሳሁት አሁን 5ኛ ወሯ ገብቷል። እኔ ጋር ያለችው የአእምሮ ህመምተኛ ናት። እና ያቺ ቤተሰብ አናግሬ ነበረ። ቤተሰቦቿ ሀገር ነው ያሉት። አንድ እህቷ ሳውዲ ነው ያለችው። እና ማንም የተባበረኝ የለም። ልጅቷ ደግሞ ሲያማት ህመሟ ሲነሳበት ልጆችን እየነከሰች ፀጉራቸውን እየነጨች ነው ያለችው። እና እኔ ደግሞ ወረቀት የለኝም፣ ኢጃዛ ቤት ልጆች አሉኝ። ከእነሱ ጋር ደግሞ መኖር አልቻለችም ተስማምተው ማለት ነው። እና የሆነ መፍትሄ ብትሰጡኝ። የአእምሮ በሽተኛ ከሆነች አንቺ ለምን ወደ ሀገር አትልኪያትም ታዲያ? የሚቀበለኝ ሰው የለም ማለት እየፈሩ ነው ያሉት። ብዙ ሰዎችን አናገር ያለውኝ ግን ሊቀበሉኝ አልቻሉም። ቤተሰብ የላትም? አላት። ታዲያ ማፈላለግ ነው። ፎቶ ለጠፉ ቤተሰቦቿ። እህቷ ሳውዲ አለች። ምንም እሷ ልትረዳኝ አልቻለችም። ምንድን ነው ልትረዳኝ? ከቤተሰቧ በላይ አንቺ ትረጃታለሽ? አልፈለጓትም ቤተሰቦቿ? ምን ማለት ነው? አይፈልጓትም። አዎ አይፈልጓትም። ባለቤቷም አለ እዚህ አጅማና ቻርጃ ውስጥ ነው ያለው። የራሷ ባለቤት? አዎ አዎ። 5 ወር ሙሉ ነው አንቺ ጋር ያለችው? አዎ አሁን 5ኛ ወሯ ገብቷል። 4ኛ ወሯ ባልየው እያለ አጅማን ምንም አይነት መፍትሄ አልፈጠረም? ባሏ ነው ወይስ ፍቅረኛዋ? የባሏ እኮ አይደለም የሚገርመው የቤተሰቧ ነው። አሁን ጌታ ቤት እግዚኦ ስንት አይነት እንትን እንዳለ ነው። አይፈልግም ይላል ነው ያልከፋኝ። አንደች አባቴን እንትን በሉኝ የምትላለች። እኔ የምልሽ ባሏ ታዲያ አይደውልልሽም ውዴ? አይጠይቅም ስለሚስቱ? ኒካ አለን ብሎ አውርቶኝ ከዛ ቆይቶ ደግሞ ና ውሰድ ወደ ሰው አስጠጋት ወይም ደግሞ ወደ ሀገር አስገባት ብዬ ስለው አይመለከተኝም አለ። እህትየዋ ደግሞ ነይ ወይ ሰው ፈልጊ ወይም ደግሞ እሱ ሰው ይፈልግ አንቺ ብር ቻይ ብዬ ስላት ጊዜ አይመለከተኝም ባሏ እንትን ያላገዘ እኔም እንዴት ነኝ ብላለች። እኔ ጉዴ ፈላ። ጌታ ሆይ ትዕግስት ውስጥ ማሜ እህትየዋን ማወቅ አለብን ማን እንደሆነች፣ ባልየውን ማወቅ አለብን። እነዚህ ለሌላም ሰው ስለማይመለሱ መድኃኒዓለም እነሱ ናቸው ያሳየው አለ ኖ አይ እነሱ መጨከናቸው እሷ ላይ ነገ ጠዋት እነሱ መቼም የዘራ ነው አጭዳለን። ታንዲ ቆይ እንረጋጋ። ምክንያቱም አሁን እየሰማን ያለው ከእሷ ነው። ስለዚህ እነዛኞቹ ደግሞ ባለቤቶቹ መምጣት አለባቸው እኮ ያጋዳት እናውቃቸው እኮ ነው ለወደፊት አይደለም። አባባል ይገብሻል። መፍረድ አንችልም። እሷ አስጠጋዋታለች። 5 ወር አስቀመጠቻት። 5 ወር ሙሉ ይችልሽ ታማለች። ልክ እንደምትለው ራሷን አታውቅም። 5 ወር ሙሉ ለምን አስቀመጠቻት? ለምን እንድንተባበራት አልጠየቀችም? ነገር ግን ያም ሆኖ እህትም ካላት ባልም ካላት ለምን እነሱ ዝም አሉ የሚሉትን እኛ እናውራ። እነሱ መጀመሪያ እንደዛ ነው የሚሻለው። ምክንያቱም አንድ ሰው አነሳሻት አንቺ 5 ወር ሙሉ ታመመች። ስትታመም ለምን አስቀመጥሻት 5 ወር ሙሉ? ማለት ይኸውልሽ ሳሪ ይኸውልሽ ልጅቷ አሁን የለ ከዛ ቦታ ሳነሳት አምጥቼ ቁርአን አስቀራሁባት ማለት ነው። ለሰባት ቀን 800 ድርሃም እህቷ ልካልኝ አስቀራሁባት። ሳስቀራት ጊዜ ምንም ለውጥ አላገኘሁባትም። ይሄ ደግሞ የሆነ ሰዓት ጤነኛ ናት፣ የሆነ ሰዓት ደግሞ ያማታል። ታውቂያለሽ? ያ ሰውዬ ደግሞ ሲሄድ ቀርቶባት ሲሄድ እቺ የአእምሮ ህመምተኛ ናት እንጂ ስህር አይደለም አለ። ከዛ ልጅቷ በቃ የሆነ ሀሳብ ውስጥ ጥልቅ ብላ ስትገባ በቃ የምትናገረው ሁላ አታውቅም። ካገኘችው ሰው ጋር ነው አሳውቀሻል። አንቺ ማለት አንቺ ጋር መኖር ቁጥራቸውን አላውቅም። አላሳወኩም። ከባሏ ጋር አንድ ላይ ነበር የምትኖረው። 5 ወር ሙሉ ጥሩሽ 5 ወር ሙሉ አንቺ 5 ወር ሙሉ ተቀምጠሽ የቁጥራቸውን አላውቅም። የማንን ቁጥር ነው የምትፈልጊው አንቺ? ኤምባሲ እኔ የእናንተን ትብብር ነው የምፈልገው። የዚህ ትብብር ምን? ለምንድን ነው የእናንተ ትብብር የምትፈልጊው? ልጅቷ 5 ወር ሙሉ አንቺ አነሳሻ ከወደቀችበት ስታገሻት ምን ሆና ነው ያገኘሻት? ከተጣላችበት ቤት አስወጥተው ከሰው በረንዳ ላይ በዛ ሙቀት በዛ ውሃ በሌለበት ምግብ በሌለበት ልትሞት ደርሳን ያነሳኋት አላህ ሻሂዴ ነው ማለት ነው። ከዛ አነሳሻት። ከዛ በኋላ ግን እስቲል ጤነኛ ናት። ያኔ ደበደባት ወይም ማስወጣት ወይም ምን አሏት እንጂ ጤነኛ ናት አይደለችም። ያኔ በቃ የሆነ በቃ አውቃ በሌለም ልክ እንደዛ በያት። እንዴት አወቅሽ ጤነኛ ማለት መሆኗ? ያው ከንግግሯ ከሁኔታዋ ነዋ። ኦኬ አነሳሽ፣ 1 ቀን አሳደርሽ፣ ጤነኛ አይደለችም ያማታል። 2 ቀን አሳደርሽ፣ ጤነኛ አይደለችም ያማታል። 5 ወር ሙሉ እንዴት አስቀምጥሻት?
ታዲያ እያት እኮ ነው ወረብ ለባች እያት አሽራርግና አስመጫትሽ እህቷን ሸበከሽ አስመጫት እህቷ ማለት ነው። ይኸው ሸበካ የለኝም አንዴ ምን የለኝም አንቺና ዳታ ሞይና እቺ ስልኳን ቀጥታ ይደወልልሃል። ኮዱን ጽፋችኋል? ተናገር። ያው 56 33 72 061 እሺ ሳሪ ታወራለሽ አይደል? ማነው ስሟ? ትከፍታለች። ዚነት የታመመችው ልጅ ዚነት ናት። አዳምጪኝ። የታመመችው ዚነት ናት። ላ ልጅቷማ ጦይባ ናት። እህቷና ዚነት ይሄዎች ማታነሳ ምን እዚህ ስደውል እቺ ማታነሳ ቢዚ ነው የሚለው መሆን የደወልኩ ማታነሳ ሳኡዲ ነው። እህቴን ከዚህ ሰው ልካ አስመጥታ እስር ቤት ታስወስድ ታስፈልጋለች። ፓኪስታኒ ማለት ነው። ፓኪስታኒ የፓኪስታኒ ልጅ አርዳለች ልጅቷ ማለት ነው። አቶ ሰውዬ አስሮኝ እኮ ነው ማለት ነው ያለው እስር ቤት ነው። ለሴት የተረክልቼ ነው የታሰርኩትኝ። ለምን ምን አርገሽ? ሴት ናት ያሰረችኝ። ናት ያሰረችኝ ለሷ ተረክልቼ ደግሞ እሷ ሰውና በንጋሊ ማነው ህንድ ያቃላ ነው እስር ቤት ተብላለች። ስለዚህ ልጅ እኔ ራሱ ባለፈው ሶሪያኔ ሲላት ለወስያ ነበር ግን ያለችኝ የለዚህ ታቃላ ለጥላታለች እና መጀመሪያ ኢጃዛ ቤት አብረን ነበር ነው። እሺ ከዛ ኢጃዛ ቤት እኔ ስራ ቦታ እያለሁ አማት ከአከራያችን ጋር ተጣላች። እሺ ስትጣላም ከዛ እጇን ስነሳት ፖሊስ ምናምን መጣ። ከዛ ቦታ ፖሊሶች አዩ። ሁኔታውን ሲያዩ ፖሊሶቹ ትተዋት ነው የሄዱት። እንደው ለተናገረች ንግግሯን ሰሙ። ያን የአእምሮ ህመምተኛ እንደሆነ አውቀው ከዛ ልጅቷ ከዛ ቦታ ልጅቷን ወዴት ማስጠጋት ስለማትችል አስወጣቻት። ከዛ ስትወጣ የሰው ቤት ግቢ በር ነበረ የሆነ በረንዳ ነገር እዛ ተጠግታ ከነሻንጣዋ እዛ ቁጭ አለች ልጅቷ ቁጭ አደረገቻት። እሷ ደግሞ ሌላ ቦታ ተከራይታ ሄደች። ከዛ ቦታ ሌላ ቦታ ማለት ነው። እሺ ከዛ እኔ ከስራ ስወጣ እቺ ልጅ እዛ መሆኗን አወኩኝ። እኔ ደግሞ ይሄን ቤት አዲስ ነበር ያዝኩት። ከዛ በቃ ምን አለበት እስኪ ምናልባት ካላህ አጅር አገኝ ይሁን ብዬ እንደተቀበልኳት ሄጄ አመጣኋት። ከዛ ቦታ ያመጣሁበትን ሁኔታ ወደዚህ አካልያት ሻወር ትወስጃለሽ፣ ምግብ ትበያለሽ፣ ውሃ ትጠጫለሽ ብዬ አካልዬ ነው ያመጣኋት። አላህ እንደሚያውቀው የምትበላ ነገር የለም በዛ ሙቀት። እንግዲህ የዚህ ሀገር ሙቀት ታውቃላችሁ። ምግብ የላት፣ ውሃ የላት፣ ሽንት ቤት አትጠቀም፣ አያስገቧት። ከዛ ቦታ ያናይቼ ሁኔታውን አይቼ እዣት መጣሁኝ። መጣች። ልክ ሽንት ቤት ሻወር እንደገባች እኔ ለሚቀራው ሰውዬ ደውዬ ጠራሁት። ከዛ መጣ፣ ቀራባት። እሱም 7 ቀን ከቀራባት በኋላ 800 ድርሃም ይዞ ሄደ። ምንም ለውጥ አላገኘሁም። ከዛ እሱ እየቀራባት ሻንጣውን አስመጣው እዚሁ ሆነች በቃ። እሺ ሻንጣዋን አስመጣች። ከዛ በኋላ እሷ ለውጥ አላገኘችም። ለምሳሌ አንቺ ከዛ በፊት ከሰው ተጣልታ ነው አይተሻል፣ እጅ ተነካክሳለች፣ ፖሊስ ሁሉ መጥቷል። እንግዲህ ፖሊስ የምትለው ያን ሊሆን ይችላል ብለን እናስብ። ምክንያቱም ልጅቷ ፖሊስ አለ የምትለው አልተሳሳተችም። አይምሮ ላይ ያለ ያ ሆነ። ስንት ወር ተቀመጠች? ያው 5ኛ ወር አሁን ገብታለች አልኩሽ። በምን አይነት ሁኔታ በምን አይነት ሁኔታ ተቀመጠች? እንደዚሁ ብቻዋን እያወራች እንደዚሁ ሳትበላ እንደዚሁ የሚጠጥ እየተጣላሽ እያጠፍሽ ያስቀመጥሻት? ኖ ራሷ ትታጠባለች፣ ዞራ ገወታ ዞራ ትገባለች። የትኛው ቦታ ትወጣለች? አዎ ትወጣለች። ለብሳ ትወጣለች፣ ግን ትገባለች። የሆነ ሰዓት በቃ የሆነ አላለም
የሆነ ሀሳብ ይሁን ጭንቀት ይሁን አላውቅም፣ የሆነ ሰዓት ስታስብ በቃ ከማንኛችንም ጋር እንደዚህ ነው የምትታገለው። በቃ አሁን እንደሰማችኋት ማለት ነው፣ ሌላ ነገር የለም። ኦኬ። ስለዚህ እሷ ያንን ጊዜ የተቀመጠችው የሆነ ቀን ሰላም ሲሆነች የሆነ ቀን ሰላም እያልሆነች ነው፣ ጨርሳ አብዳ ወይም ደግሞ ጨርሳ እንደዚህ ሆነ አይደለም። እና የሆነ ቀን ደግሞ ከጓደኛዬ ጋር ሱቅ የስማርት ሄደን እስክንመጣ ድረስ 3 ልጆች ነበሩ። እነዛ 3 ልጆች በአጂና መዳመጫ ጀርባቸውን ብላ አንዷን ልጅ እጇን ነክሳ ፀጉሯን ነቅላ ሸኝቻት እስክንመጣ ድረስ ከቤት አስወጣ ዘግታ ቁጭ አድርጋቸው። እነዛ ልጆች ደውለውብን ቶሎ ብለን መጣን። እነሱ ደቂቃ ሄደው ጠበቁን። መተን ደወልንላቸው መጡ። ሲመጡ ያችኛዋ ልጅ ፀጉሯን ነጭቻለች፣ እጇን ነክሳ መጣች። እንደገና መጣ እሷን አስወጪ ወይና አስወጫለች። እኔ እሷን አስወጥቼ ማን ሊቀበላት ነው? መጀመሪያ ለምን ተቀበልኳት? አሁን ለምን አስወጣታለሁ? አንቺ አምሮ ጤነኛ ነሽ? ሂጂ አላህ ላፍሽ ይመልስልሽ ብዬ እሷን አስወጣኋት። እችን ትቼ ማለት ነው። እና የሷ እንደው ፎቶ አለ ፀጉሯን ነቀለቻት፣ እጇን ነቀለቻት ማለት ነው። ታዲያ ለምን አላመለከትሽም እኮ? ለምን አላመለከትሽም አንቺ? ነቀለቻት። እሺ ለምን አላመለከትሽም አንቺ? ታዲያ እንግዲህ ወረቀት የለም ምን ሚሰማኝ የለም። እንደነገርኳችሁ ነው። እጇ ይሄ ነው የተነከሰችው አለች። ለምን አላመለከትሽም አንቺ? ይቺ ልጅ አሁን ለምሳሌ ሰው ብትገድስ፣ ራሷን ብታጠፋስ፣ ራሷን ከፎቅ ብትወረውርስ፣ ራሷን በስለት ብትወጋስ ለምን ያላመለከትሽው አንቺ? ከይቅርታ ጋር ከእሷ ምን የምታገኘው ነገር አለ? አንደኛ አስረጅሽ አልጠቀምሻትም እኮ። ምክንያቱም ይቺ ልጅ አሁን ቢያንስ የምትጠቀመው መፍትሄ ስታገኝ ነው፣ ስትታከም የሆነ ነገር ስታገኝ ነው። ለምን አሁን አንቺ ቃማ የለኝም ወረቀት የለኝም ጋይስ፣ ወረቀት አለመኖር አንቺ ሽኩራ ምትዩ ወረቀት አለመኖር ከተጠያቂነት አያድንም። ኤምባሲ ይዞ መሄድ ወረቀት አለመኖር አይደለም ጋይስ። ይሄ እኮ ሰብአዊነት ነው። እዚህ ጋር በወርቅ እኮ የሆነ ሰንበድ ደውሎ እንደዚህ ሁና ሳሪ ቢባል እኮ ወረቀት አለመኖር ችግር የለውም እኮ። ግን ይቺ አንድ ነገር ብትወስ፣ እሷን ስትገላት፣ ራሷን ስታጠፋ ወረቀት ለምን አገናኙ? ይህ ግዴታ ነው። እናንተ ሲጀምር መጀመሪያ በዚህ ነገር አታደባሱ። ግን አሁን ልጅቷ እሺ አንድ ነገር ብትሆንባትስ? እሺ አሁን አንቺ ምንድን ነው የምትፈልጊው? እኔ ወደ ሀገር አስገቡልኝ ወይም ወደ ሆነበት አስገቡልኝ። እኔ በጣም ፈርቻለሁ። በአሁኑ ሰዓት በጣም ከልክ በላይ ነው የፈራሁት። ማንንም የሚረዳኝ የለም። እህቷም ይኸው ባልየዋም ማንም የሚሰማኝ የለም። ሳሪ በነገራችን ላይ የሰጣችሁት ቁጥር የአረብ ቁጥር እንጂ የእሷ ቁጥር አይደለም። አረብ ናት አወራች። የባልየዋ የኢትዮጵያ ቁጥር ነው። በዛ ነው የሚጠቀሙ። ዋትሳፕ ቀጥታ ቁጥር የለውም። ዋትሳፕ ላይ ሳሪ ላኩልሽ። እሺ የሳውዲዋን እሺ የቷን ቀጥታ ቁጥር ስጭኝ? ሰጠውሽ ላኩልሽ። ላላላ ተሳስተሽ ከሆነ ብዬ ነው ሰኔ ሲሰጡሽ የተሳስተውን ነው። ኦኬ 966 337206 አንድ አይደለች? አዎ እኔም ጋር እንደዛ ነው ያለው። እስቲ እንደገና ተናገሪ። ኮዱን ጽፋችኋል? 966 እሺ 56 33 72 ቀጥይ ማሪ ቀጥይ 06 አዎ ልክ ነው። እንደዛ ነው የተደወለው። ታሪክ ልኬልሻለሁ። ሞክሪ አንቺ ደግሞ ራሱ ነው የማዳማ ስልክ እንደሆነ ማሪ። እኔ ልጅቷን ያወራሁበት በዚህ ማዳሙን አይደለም ወይንም አውቃ ይሆናል። እስቲ አንቺ ደውይ። ምናልባት የዱባይ በሱለኔም ስደውል አታነሳም። እሺ እሷ ቤተሰብ አላት ሌላ የምታውቂው ቤተሰብ አለ? አባትም እናትም አሏት። እና አባት እናቷን አውጥተሽ ታውቂያለሽ? እና አንድ ቀን አውርቼ አላውቅም። ስልካቸው አይሰጡኝም። ጠይቄ ነበር ዜነት አልሰጠችኝም።